ሰላም ውድ ቤተሰቦቼ ዛሬም በሌላ ቪዲዮ በሌላ ትምህርት ቀርቤያለሁ። እነዚህን ቪዲዮዎች ሁላችሁም በተረጋጋ መንፈስ ሆናችሁ አዳምጡ። ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ሐሳብ አስተያየቶቻችሁን ጻፉ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። ብዙዎች በክርስቲያናዊ ሕይወታቸው ይማረራሉ። እንዲህ ይላሉ፣ ግሸንም ሄጄ ይላሉ፣ ይቆጥራሉ። ግሸን ሄጄ፣ ቁልቢ ሄጄ፣ ደብረ ሊባኖስ ሄጄ፣ ላሊበላ ሄጄ እዛ ስጸልይ ስለምንህ ነግሬህ አልነበር እንዴ? ይህን ችግር ለምን አመጣህብኝ ይሉና ሁለተኛ እግሬን ይስበሩ አልሄድም ይላሉ። በቃ አልሄድም፣ በቃ ስለቴንም አልሰማሽኝም፣ ስለቴንም ቅዱስ ገብርኤል አልሰማኸኝም ይላል። ከዛ አንድ ሌላ ትልቅ ድል አገኘ። የመሄዳቸው ጉዳይ አይደለም፣ ጠላታቸውን የማወቅ ጉዳይ ላይ ትኩረት አልሰጡም። ከዛ በኋላ ደግሞ የቆዩና ይችን ፍንጭ አግኝቶ የለም ከውስጥ አብሮ አይደል ያለው፣ ምን ይላቸዋል መሰላችሁ? ምን አለ ያው ገብርኤል የምትዩም አልሰማሽም፣ አልሰማህም። ሚካኤል የምትዩም እንደዛው አልሰማሽም፣ አልሰማህም። ምን አለ ጴንጤ አትሆንም? ለምን አትሄድም ወደዛ? ፍቅራቸውን አታይም? ሲሳሳሙ፣ ሲረዳዱ፣ ሲተሳሰቡ አታያቸው? እስቲ አንድ ቀን ግባና እያቸው እንዴት ከጎንህ እንደሚሰለፉ። እዛ እኮ ብታይ እዚህ የምታያቸው አይደለም? ያንተ ኦርቶዶክስ ናቸው የምትላቸው የምታያቸው አይደለም? ምቀኞች፣ ተንኮለኞች፣ ሸረኞች ይልና በውስጥ በኩል ምክር ይሰጠዋል። ከዛ ይሄንን ምክር ልብ ውስጥ ካስቀመጠ በኋላ ወዲያው ደግሞ የማገናኛ አውታሩን ከውጭ በኩል ያመጣና ወዲያው መንገድ ላይ ቁጭ ረክ እንደው ጌታን ብትቀበልስ ወደ ባሻ አልነበረም? ውስጡን አድምጦታል። እንዴት ነው የምቀበለው ይልና ክፍት በሩን እንሂድ አዳራሽ፣ ወዲያው አብሮ መንኳተት። ከዛ በኋላ የምርቃኑ መንፈስ ገብቶ ቁጭ፣ ጌታን አገኘሁት ብላ ቁጭ፣ በቃ አለቀ። ከዛ የተጓዘችበትን መጀመሪያ እግሬን ይስበረው ብላለች። አሁን ደግሞ ወደዛ ላላይ አይኔን ያጥፋው ትላለች። ይሄ ስልቱና የጥበብ ዘዴዎቹ በረቀቀ ሁኔታ ትውልዳችን የማጥቃት አካሄድ ሙያዎቹ እጅግ በጣም ሰፊ ናቸው። በዚህ አይነት ሁኔታ የዲያብሎስ አሰራር በስፋት ጎድቶናል። ለዚህም ዋናው ምክንያት የጥበብ አቅጣጫዎቹን አለመረዳታችን ነው። መንፈሳዊው ሰይጣን አብሮ እየተጓዘ የተከፋፈሉ ናቸው። የክፍፍላቸው ሂደትና ጥበብ እጅግ በጣም የረቀቀ ነው። በመንፈሳዊ ስፍራ መንፈሳዊ መስሎ የሚያጠቃህ አለ። በዓለማዊው ዓለማዊው መስሎ የሚያጠቃህ አለ። በእውቀቱ ዘርፍ የእውቀቱን ዘርፍ ተከትሎ የሚያጠቃህ አለ። የስነ ልቦናን ትንሽ መንገድ ተከትሎም እንደ አቅጣጫዋና እንደየሁኔታው ነገሮችን አዘበራርቆ የሚመራህና የሚነዳም አለ። ትውልድን በመያዝ ደረጃ ቀድሞ ሄዷል። የአእምሮንና የማስተዋል ችሎታን በማደብዘዝ አቅጣጫ ውስጥ ሙልጭ አድርጎ ብዙዎችን ነገሮች ሰርዟል። ምን ቀረ? ግን ወደ አምላካችን ስንመጣ ከሁሉ በፊት የውጊያ ጥበቦችን መረዳት ነው። አሁን ቤተክርስቲያናችን ተሳላሚ ሰዎች አይደለም ያጣችው። በደጇ ቁጭ ብለው ተኮልኩለው የሚቀመጡ ሰዎችን አይደለም ያጣችው። ያጣችው ቤተክርስቲያን ብዙ ጊዜ የመናፍስት ጥልቅ ያካሄድ እና የጥበብ ስልቶቹን ለመረዳት ያለ ልብ ዝግጁ አለመሆን ነው። ለምንድነው እንዲህ የሆነው ሲባል መጀመሪያውኑ ውስጣችን እሱ ገብቶ ይዟል። ስለዚህ ፕሮግራሙን አይከፍትም። እንድናውቅ ስለሱ ውጊያ እንድንረዳ ውስጣችንን አይከፍትም። በደብዛዛውና በፈዘዘው አቅጣጫ ነው ነገሮችን የምናስተውለው። ወይ ጥቅማችን ሲነካ፣ ወይ ከቤተሰባችን አንዱ የምንፈልገው ሰው ሊጎዳ ሲሆንብን፣ ወይም ደግሞ ኢኮኖሚያችን የሆነ ቦታ ላይ ሲበላሽና ውስጣችን አእምሯችን መጨናነቅ ሲጀምር፣ አሊያም ደግሞ ባላሰብነውና ባላቀድነው ሁኔታ የምንሄድበት ነገር እንቅፋት የበዛበት ሲሆን እንጂ እንደዚህ በሰላማዊ መንገድ መተን እዚህ የክፉ መንፈስ አካሄድና መረጃ ለማወቅና ለመማር መሻቱም የለንም። እንደውም በአብዛኛው ዛሬ አንዳንዶቹ እስቲ ሄደን እንደበር የሚሉ ናቸው።
ይህ ስራ ምናምን የሌለው እና እዚህ መጥቶ እንደውም ያልሆኑ ነገሮችን ሌላውን ለማሰናከልም አፉን የሚጠቀምበትም አለ። ዝም ብሎ የሚያምታታ አስተሳሰብ ያለው ራሱ ተምታቶበት የሌሎችን ህይወት የሚያምታታ ራሱ ስራ ፈቶ ነው የሌሎችን ስራ የሚያጨናጉል ራሱ የተበላሸ ሰው ሆኖ የሌሎችን ህይወት ከመበላሸት እንዳይድኑ ተጨማሪ ብልሽትን የሚያመጣ የሟርተኝነት መንፈስን ተከትሎ መጥቶ እዚህ የሌሎችን ህይወት የሚያውክም አለ። ግን በግልጽ አይወጣም። ዝም ብሎ ሞሽሎክሎክ ነው። ይሄ ለፍልፈልም አይመችም። እንዲህ የሹልክሉክ ህይወት ፍልፈሎችም አይመቻቸው እና የሰው የጥበበኞችን ሐሳብ ሁሉ የተንኮላቸውን ተንኮል ከንቱ የሚያደርግ ጌታ እዚህ ላይ የጥበበኞችን ጥበብ ከንቱ ያደርጋል ተብሎ ተጽፎ ለምሳሌ እንደው ፍትወት ተቀስቅሶ በሚካኤል ቀን ወይ ግዝት በዓላት በሆኑ ቀን በእመቤታችን ቀን እንደዚህም በባለወልድ በ29 እንደዚህ በዕለተ ሰንበት እንደው ፍትወት ተቀስቅሶ ባለትዳሮች ግንኙነት ቢያደርጉ እንደ ኃጢአት ይቆጠርባቸዋል። በበዓላት ወቅት እና በሌሎችም ማድረጋቸው አሁን እዚህ ላይ ሁለት ነገር ነው የተናገርነው። የራስነት የትክት ደግሞ ይሄ ምንድነው የወር አበባ ጊዜ የምንላቸው ስጋዊ ጉዳዮች ናቸው። ሌሎች ደግሞ መንፈሳዊ ናቸው። በዓላት አጽዋማት የምንላቸው ማለት ነው። በእነዚያ ወቅቶች እንትንህን ያፈርስብሃል። እንደው በቀጥታ ኃጢአት ነው እንኳን ባንል እውነት ለመናገር ተጋድሎህ ምን ላይ ነው? በእነዚህ እንትኖች በእነዚህ አጽዋማትንና በዓላትን መጠበቅ ካልቻልክ የትኛው ላይ ነው አንተ ለእግዚአብሔር መገዛት ትዳርህን ለእግዚአብሔር ማስገዛት በምንድን ነው የሚታወቀው? አሁን ይኸውልህ ኃጢአትን ማድረግ እኔ በሁለት ነገር ነው። ኃጢአትን አለማድረግና ጽድቅን አለማድረግ የምንላቸው ነገሮች አሉ። ኃጢአትን መተው ጽድቅን ወደ መፈጸም ወይም ጽድቅን ወደ ማድረግ ካላመጣህ ዋጋ ያሰጣል። ያ ማለት ኃጢአት ስላላደረግህ ብቻ ጻድቅ አትሆንም ማለት ነው። ጽድቅን ማድረግ መጀመር አለብህ። ባይሆን ምንድነው የሚጠቅምህ? ኃጢአትን መተውህ የግድ ወደ ጽድቅ እንድትገባ ያደርግሃል፣ ይረዳሃል። ከዚህ የተነሳ እኔ በእነዚህ በዓላት ቀን አሁን ልትቆርብ ነው የታዘዝከው። አንደኛ ተጋድሎ ይቀርብሃል። በዚህ ቀን ስጋህን ፍላጎት ማሸነፍ መቻለ በራሱ አንድ ተጋድሎ ነው። ነገር ግን ልዩ ምክንያቶች ይኖራሉ። ከነዚያ ቀናት ውጭ ወይ ለዓመት ላታገኛት የምትችልበት እድል ሊኖር ይችላል። ሚስትህን ወይም ባሏን እንደዛ ማታገኝበት ጉዳይ ሊኖር ይችላል። እንዲህ አይነት ጉዳዮች በነገራችን ላይ አንዳንዶቹ ዝርዝር ጉዳይ ፍትሐ ነገሥት ላይ አናገኝላቸውም ወይም መጽሐፍ ላይ ተቀምጦ አናገኝም። ከመምህረ ንስሐቸው ጋር ሊወስኑት፣ ሊያስበይኑት፣ ሊያስፈርዱት የሚችል ዳኛ ነው እሱ። እሱ ካልቻለ በጉባኤ አምጥቶ ሊያስፈርደው የሚችል የነፍስ አባታቸው ስለሆነ እሱ ሊያስፈርድላቸው የሚችል ነገሮች አሉና ጽድቅን ከመፈጸም ውጭ ያደርጋል። እንደዚህ አይነት ነገሮች በበዓላት ቀን በአጽዋማት ቀን ሩካቤ የምትፈጽም ከሆነ ጽድቅን ከመፈጸም ውጭ ያደርጋል። ጽድቅን ካላደረክ ደግሞ ዋጋ አታገኝም። ኃጢአት አይሆንብህም፣ ግን ደግሞ ጽድቅ አይሆንልህ። ያ ማለት ውጭ ነው፣ ምንም እንትን የለውም፣ ዋጋ ያሰጥ። ግን በሌላ ቀን የምናደርገው ጽድቅ ይሆናል እንዴ? ዋጋ ያስገኛል? ጽድቅ የሚሆንበት ምክንያት ሊኖር ይችላል። ያ ማለት የእሷን ፈቃድ መፈጸም በራሱ ያንተን ፈቃድ መፈጸም መቻሏ በራሱ እግዚአብሔርን ማስደሰት። ምክንያቱም ይኸውልህ ፍትወት እንስሳዊት በተፈራታታችበት ጊዜ ለርኩሰት የሚያጋለጥ ብዙ ነገር ነበረና ሕገ እግዚአብሔርን እንዳትጥቅስ ረድታለች እኮ። እና ሕገ እግዚአብሔር ማስጠበቅ መቻሏ በራሱ እኮ እኛ ዝም ብለን ይኸውልህ ለስጋ እርካታ ብቻ ነው ብለን ስለምናስብ ነው እንጂ እኮ ሕገ እግዚአብሔር እንድንጠብቅ እኮ የተሰጠን አንድ መመሪያ ነው፣ አንድ መኖሪያ ቤት ቦታ ነው። እና ሕገ እግዚአብሔር እንድትጠብቅ ካደረገ እንዴት ነው ጽድቅ የማይሆን? እና ጽድቅን ለመፈጸም አብቅቶሃል ማለት ነው። ሕግ እንዳትሽርም ጠብቀዋል ማለት ነው። እና ጽድቅ ነው ለማለት ነው በሌላ አነጋገር። ለዚያም እኮ ነው በአንዲት ሴት በአንድ ወንድ ተወስኖ የሚኖረው እኮ ሰው ሕገ እግዚአብሔር ለመፈጸም ይቺ በቂ ናት፣ ይሄ በቂ ነው ተብሎ ስለታዘዘለት ነው ያንን አድርጎ የሚኖረው ማለት ነው። በዚያውም ላይ ለወሊደ ውሉድ ለአትርፎተ ዘር እግዚአብሔር ነው ይችን ሕግ የሰራት በራሱ። ይቺ ሐሳብ በአንተ ውስጥ እንድትኖር ያደረጋት ራሱ እግዚአብሔር ነው። እና አልተሳሳትክም። እግዚአብሔር አንተ ውስጥ ያስቀመጠውን ነገር ነው እየፈጸምክ ያለው እንጂ ከዚያ ያለፍከው ነገር የለም። ከዚያ ያልፈ ግን ይላል አሁን የፍትሐ ነገሥት መምህራን ከጭኗ ተጣብቆ መኖር ይፈልጋል ይላል። በዛው
ምንድነው እንደው ሁል ጊዜ ሌሊትም ቀንም ከደረቱ ከቅፉ ከጭኑ እንዳትለየው የሚፈልግ ወይም ከጭኑ እንዳይለያት የሚፈልጋል። እሱ በራሱ የስጋ ፍላጎት ነው እንጂ እንደው እሰልክበታለሁ ብሎ ያደረጉት ነገር አይደለም ነው። ይሄ ጣዕመ ብእሲት ደግሞ አንደኛውን ይሄን ያክል በሰውነት ላይ ከሰለጠነ አንድ ቀን ብትለይ ትወድቃለህ፣ ትሳሳታለህ። ከዚህ የተነሳ እሱም እንዳይሆን መጠንቀቅ ያስፈልጋል። እግዚአብሔርን የምታስረሳ እግዚአብሔርን የሚያስረሳ ባልና ሚስቶች ሊሆንም ስለማይገባ ማለት ነው። በዛ ሁኔታ ሊያደርጉት ይገባል። ያ መንፈሳዊ ነው። ይሄ ስጋዊውን ግን በራሱ ስጋዊ ችግር ያመጣል ብለው ነው የከለከሉ አባቶቻችን። ስጋዊ ችግር ያመጣል ማለት ምንድነው? በእጽዋት ነው እንደውም ያነሱት የመሰሉት ማለት ነው። እጽዋትን ወርሃ ጽንጽንት አላቸው፣ ወርሃ ጽን አላቸው ይላሉ። እና ገበሬ አሁን ገበሬውን ብታማክረው በነገራችን ላይ እንጨት መቼ መቆረጥ እንዳለበት ይነግራል። በዚህ ቀን ብትቆርጠው ለምሳሌ ከ1 እስከ 15 ብትቆርጠው፣ በጥቅምት ብትቆርጠው ይላል። በመስከረም ብትቆርጠው እንዲሆናል ይላል። ከ1 እስከ 15 ብትቆርጠው ያቀጠቅጣል። ከ15 በኋላ ደግሞ ከ16 ጀምሮ እስከ 30 ብትቆርጠው አያቀጠቅጥም ይላል። ያ ማለት መልሶ አይተካም ማለት ነው። እንደደረቀ ነው የሚቀረው፣ ጉቶ ነው የሚሆነው ከዛ በኋላ። ያ ለምንድን ነው የሆነው? የእንጨቱ ባህሪ አይደለም፣ እየቆረጥክበት ወቅት ነው። እና ይሄን ባላገሩን ብትጠይቀው ይነግራል፣ በደንብ ያውቀዋል። ይሄ ለዚህ ነው ሊቃውንቱ ወርሃ ጽን ወርሃ ጽንጽንት ብለው የሚነቅዝበት እና እንደገና የሚለመልምበት ወቅት አለው ብለው የተናገሩ ለዚህ ነው። በእኛም ላይ እና በልጆቻችንም ላይ የሚያመጣው ችግር አለ። በእኛም ላይ ማለት በሁለቱ ሰዎች ዘንድ የአባለዘር በሽታ ያመጣል። እንደውም ጨብጥ ነው የሚሉት በድሮ ቋንቋ፣ አሁን ላይ ምን እንደሚባል አላውቅም። ሽንጥ ማጥ የሚባለው እሱ ነገር የሚመጣው ከዚህ የተነሳ ነው። ይሄ በአራስነት እና በወር አበባነት ወቅት ከሚደረጉ ሩካቤዎች የተነሳ ነው ይላሉ ብለው ነው ያስቀመጡት። በእርግጥ ይሄ ባህሪያችንን አጥንተው ያስቀመጡት ስለሆነ አይስትም። ትክክል አለ፣ እንደ አይነት ነገር አለ። ከሱ ለመዳን ነው ይሄንን ጠብቅ ያልንህ ነው እንጂ ኃጢአት ስለሆነ አይደለም። ለጤና ለራስ ለጤና ነው። ለአንተ ብቻ አይደለም፣ የሚገርምህ ለልጅህም። ትክክል እንደውም ምን ይላሉ አባቶቻችን በዛው ምግረ መንገዱ እንደው እስከ 6 እስከ 7 ቀን እኔ ደሜ ከቆመ የሚሉ ሰዎች አሉ። እስከ 6 እስከ 7 ቀን ድረስ ለምንድን ነው መከለከል የሚሉ ሰዎች አሉ። የሚፈሰው ነው እንጂ የቆመ ያ የምንድን ነው የወር አበባ ዑደት ግን ዑደተ ሕይወት የምንለው አለ አይደል? ለአንድ ሱባኤ ይቀጥላል። ምክንያቱም ይሄ የተፈጥሮ ሕግ የሚፈሰውና በውጭ የሚታየው ነገር ላይኖር ይችላል። እና በእንደዚህ አይነት ወቅት ምንድን ነው መሰለህ መደረግ ያለበት መታገስ ነው የሚሻለው። በዚያ ወቅት ይላሉ አባቶቻችን ጽንስ እንኳን ቢፈጠር በመጀመሪያው ቀን የተገናኛት እንደሆነ የወር አበባው በመጣ በመጀመሪያው ቀን የተገናኛት እንደሆነ ብትጸንስ በ10ኛ ዓመቱ፣ በሁለተኛው ቀን የሆነ እንደሆነ በ20 ዓመቱ፣ በሶስተኛው ቀን የሆነ እንደሆነ በ30 ዓመቱ እያለ እስከ 6ኛው ድረስ ይመጣል። 7ኛው ዓመት ተፈቅዷል። እስከ 6ኛው ቀን ይመጣና እስከ 60 ዓመቱ፣ በ60 ዓመቱ የሚወጣ በቆዳው ላይ የሚታይ በሽታ አለ ይላል። የቆዳ ምልክት የቆዳ በሽታ ማለት ነው። እና ለምጽ አይነት ምንለው ማለት ነው። እንደዚህ አይነት በሽታ በሰውነቱ ላይ ይታይበታል ይላል። እና ይሄ የሚሆነው ካለመጠንቀቅ የተነሳ እነዚያን ቀናት ባለመታገስ ምክንያት በልጅህ ላይ ሳይቀር ደዌ ታመጣበታለህ። ለልጅህ ሳታስብለትም የሚለውን እንድናስብ ነው አባቶቻችን በእነዚያ ወቅቶች እንድንከለከል ያዘዙ። ቤተሰብ ለልጆቻችሁ ያላችሁ አመለካከት 100% አይሁን። አሳድጊያችኋለሁ ብላችሁ ሽሮና በርበሬ ስላበላችሁ፣ ልብስ ስለገዛችሁ፣ ትምህርት ቤት ስለላካችሁ፣ ምሳቃ ስለገዛችሁ አይደለም ልጆቻችሁን የምታውቋቸው። በሳምንት አንድ ቀን በጠረጴዛ ዙሪያ ውይይት መኖር አለበት። ጓደኞቻቸውን በማወቅ ትምህርት ቤት ሄዳችሁ ትምህርት ቤት ውስጥ ያለውን ጸባያቸውን በማወቅ ከዛም ደግሞ በእንቅልፍ ልባቸው የሚባትቱ የሚቃዡም ከሆነ ቤተክርስቲያን ሂዱ ስትሏቸው የሚመልሱት መልስ፣ አድርጉ የምትሏቸውን ማንኛውም ነገር በምን ያህል ፍጥነት ያደርጋሉ፣ አታድርጉ የምትሏቸውን ደግሞ የከለከላቸዋቸውን ደግሞ አድርገዋል ወይስ አላደረጉም ቼክ ማድረግ። ይሄ የልጆቻችሁ ማንነት እንድታውቁ በደንብ ያገዛችኋል። ከዛ በኋላ ልጄ ጥሩ ነው መጥፎ ነው ለማለት በተወሰነ 70 እና 80% ይረዳችኋል። ከዚህ ውጪ ግን ልጄን አውቀዋለሁ ማለት ከባድ ነው። ሁለተኛ ደግሞ ከተጋቡ በኋላ ተውት፣ በእጮኝነትና በፍቅረኝነት ጊዜ ራሱ እናትና አባቴን
ማነው እናቴን ላስተዋውቅሽ ብለው ይዘዋቸው ፍቅረኛዎቻቸውን ሲያመጡላችሁ አንደኛ ጥሩ ፊት ስጡ። ማን ምን እንደሆነ ስለማይታወቅ የማትፈልጉም ከሆነ እንኳን በዘዴና በሲስተም ለመግፋት የሚመቸው መጀመሪያ ጥሩ ፍቅር ሰጣችሁ ነው። ጥሩ ፍቅር መስጠት ለማን ስትሉ ነው? ግን ለዛ ሰው ስትሉ አይደለም፣ ለልጆቻችሁ ሞራል ስትሉ። እንዴት ብትሉ በጣም አፍቅረዋቸዋል። ስለ እናትና አባት ድረስ ይዘው መተው እኮ እናስተዋውቅ የሚሉት እኮ በስላመኑበት ነው። በተለይ ሴት ልጅ ያላመነችበትን በፍጹም ወደ ቤተሰብ አታመጣም። ወንድ ልጅም ቢሆን ምንም ሁለቱም እኩል ናቸው። ግን በተወሰነ መልኩ ሴት ልጅ ትብሳለች። አምነውበት ነው ወደ እናትና አባት ይዘው የሚመጡት። የወደፊት ባሌ፣ የልጆቼ አባት፣ ጓደኛዬ፣ አጋሬ ብለው ነው እና እንደዚህ አይነት ነገር ሲፈጠር ለልጆቻችሁ ሞራልና ልጄ እኮ አድጋ አፈቀረች፣ ልጄ እኮ አድጎ ሴት ያዘ፣ ያ ተሽኮርማሚው፣ ያ አይናፋሩ፣ የአንገቱን የሚደፋ ስራው ላይ ብቻ የሚያተኩር ልጄ ፍቅረኛ ያዘ፣ ደስ ይላል። ምንም ትሆን ችግር የለውም። መጀመሪያ እሱ ደስ ይበለው። ቆንጆ ምግብ ሰርቶ ነይ እስቲ ብሎ መጥራት፣ ቤተሰብ ማድረግ። ክፉ አመልም ቢኖርባት የምታውቁት ስታቀርቧት ነው። ጥሩም ጸባይ ይኑራት፣ ቤተሰቦቿ ማን እንደሆኑ የምታውቁት ስታቀርቡ እንጂ ስታርቁ አይደለም። እና ወተት እኮ ሲገፋ ነው ቅቤ ሆኖ አናት ላይ የሚወጣው ይባላል አይደለም? አንድ ነገር በተገፋ ቁጥር አናት ላይ ይወጣል። ስለዚህ አፍቃሪ በመሆናቸው ልጆቻችሁ ከብዙ ወንዶች መካከል አንድን ሰው መርጠው የኔ እንዲሆን እፈልጋለሁ ብሎ አምጥተው ሲያስተዋውቋችሁ እድለኝነት ነው ይሄ ራሱ። ይሄን ያልታደሉ ብዙዎች ስላሉ ተገኝቶ ነው። እድሜያቸውን ጠብቀው ያድርጉት እንጂ ችግር የለውም። ግን ሁሉ ነገር በስርዓትና በአግባብ ነው መሆን ያለበት። አንድ ሁለተኛ፣ ሌላው ግን ትልቁ ጉዳይ ግን ብሔርተኝነት፣ ቆሻሻ የሆነ አመለካከት። በነገራችን ላይ ዘረኝነትን መናፍስት ናቸው ለሰው ልጆች ያስተማሩት። ዘረኝነትን እንዴት አድርገው እንዳስተማሩ ከዚህ በፊት በደንብ አድርጌ ያስተምራለሁ። ብሔርተኝነት ከምን እንደመጣ ደጉ ሳምራዊን አንስቼ እንዴት ሌዋዊው መጣ፣ ካህኑ መጣ። ግን ያ ደጉ ሳምራዊ መጥቶ ያ ማን እንደሆነ የማያውቀው የወደቀውን ሰው አንስቶ ቁስሉ ላይ ዘይት አፍስሶ በፈረሱ ላይ አስቀምጦት እሱ በእግሩ እየሄደ ወደ አንድ እንግዳ ማረፊያ ቦታ አስቀመጠው ይላል። ብሔሩን ባለመለየት ማን እንደሆነ ያ ደግ ሳምራዊ ክርስቶስ ነው። ብሔር የማይለይ ለሁሉም ነው የመጣው። ለቤተ እስራኤል የመጣው ሲል ሙስሊሞች ብዙ ጊዜ ይከራከራሉ። እኔ የመጣሁት ለእስራኤል ቤት ነው፣ ማቴዎስ ወንጌል ላይ ያለውም ማለት ነው። እኔ የመጣሁት ለእስራኤል ቤት ነው ሲል እስራኤል የምትባለው ነገር ብቻ ይመስላቸዋል። ይሄ ሁሉ ዓለም ላይ የተበተነው ህዝብ የ12ቱ ነገድ ህዝብ ነው። ስለዚህ ለሁሉም ነው የመጣሁት ማለት ነው። ለሁሉም ነገድ ነው የመጣሁት ማለቱ ነው። ስለዚህ ክርስቶስ ደጉ ሳምራዊ ነው። የሆነ ሰው ወደቀ። የወደቀውን ሰው ቁስሉ ላይ ዘይት አፈሰሰበት። ዘይት ምግብነት ይውላል፣ ለመብራት ይውላል። ዘይት ክርስቶስ ነው፣ ቁስልን የሚፈውስ ክርስቶስ ነው። በፈረሱ ላይ አስቀመጠውና ወደ እንግዳ ማረፊያ ወሰደው ይላል። እንግዳ ማረፊያ የተባለችው ያቺ ጊዜያዊት እንግዳ ማረፊያ የተባለው ቤተክርስቲያን ናት። በዚህ ምድር ላይ እኛ የምንገለገልባት ቤተክርስቲያን ሰማያዊት ኢየሩሳሌም አምሳል ናት። ስንሳለም ቤተክርስቲያን ምንድን ነው የምንለው? ሰላም ለኪም የቅድስት ቤተክርስቲያን ምስለ ማኅደረ መለኮት አምሳለ ኢየሩሳሌም፣ ወይም ደግሞ አምሳለ ኢየሩሳሌም ምስለ ማኅደረ መለኮት እንላለን አይደል? የሰማያዊት ኢየሩሳሌም ምሳሌ ሆንሽው የመለኮት ማኅደረ ቤተክርስቲያን ሆይ ሰላም እልሻለሁ ማለት ነው። ይሄ ነው ማንኛውም ክርስቲያን ቤተክርስቲያን ሊገባ ሲል መጀመሪያ የሚለው ይሄን ቃል ይሄን ነው። ስለዚህ ደጉ ሳምራዊ የማንንም ብሔር ሳይለይ ነው የወደቀው። ሌዋዊ ይሁን ሳምራዊ ይሁን ምን ይሁን የማንም ብሔር ይሁን አንስቶ ያንን ሰው ወንበዴዎች ደበደቡት ነው የሚለው። ወንበዴ የተባሉት አጋንንት ናቸው። አጋንንት ያቆሰለውን አጋንንት ያደቀቀውን ይሄንን የአዳምን ዘር አንስተን ነው እንጂ የእግዚአብሔር ዘር ማድረግ ያለብን አንተ የዛ ወንዝ ነህ አንተ የዚህ ወንዝ ነህ ማለት የለብንም። ለዚህ ነው ኒውትራል ሆኖ የመጣው ክርስቶስ ከሁሉም ከየትኛውም ብሔር ጎልጎታ ላይ እኮ ማነው ቀራኒዮ ላይ የተሰቀለው በዛ በተራራ ላይ የተሰቀለው እኮ በአደባባይ የተሰቀለው ለዓለም መሆኑን ነው። ጓዳ ውስጥ አልተሰቀለም፣ የሆነ እልፍኝ ውስጥ አልተሰቀለም። በአደባባይ ላይ የተሰቀለው ለዓለም መሆኑን ማሳያ ነው ተራራው ኮረብታው ማለት ነውና ብሔርተኝነት መኖር የለበትም። ልጆችም ቢሆኑ ለሱሰኝነት፣ ለሲጋራ፣ ለጫት፣ ለዱርዬነት ለዚህ ሁሉ ህይወት የተዳረጉት በምንድን ነው ሲባል 70 እና 80% የቤተሰብ ንዝህላልነትና ታመሙ ብለው የሚወስዱት እርምጃ ነው ይሄ ሁሉ ነገር ውስጥ የሚያደርሳቸው ማለት ነው። ልጆች የሚበላሹት በቤተሰብ እርምጃ ነው፣ በቤተሰብ አካሄድ ነው ማለት ነውና እባካችሁም ብትችሉ
ልጆቻችሁን ለቁም ነገር ለማብቃት እወቋቸው። ቤተሰብ በቃ ልጆቻችሁን በደንብ እወቋቸው። ካወቃችኋቸው በኋላ አታስደንግጧቸው፣ አታስደንብሯቸው። ቁጭ አጋችሁ ግን በስርዓቱ መንገር ነው። እኔ ያንተን እድሜ አልፌዋለሁ፣ ያንቺን እድሜ አልፌዋለሁ። እናንተ ገና እያደጋችሁ እየበቀላችሁ ነው። ስታታልሉን የተታለልንላችሁ እናንተ ልጅ ስለሆናችሁ እኛ ደግሞ አዋቂ ስለሆንን፣ ስትሸውዱን የተሸወድንላችሁ እንዳላወቀ ሆነን የምናልፋችሁ በፍጹም በዚህ አይነት መንገድ እንዳደነግጡ ስለፈለግን ነው እንጂ እናውቃለን ብላችሁ ማሳየት ነው። እንዳደነግጡ ፈልገን ነው። ከደነገጣችሁ ሚስጥር ትሻሽጉናላችሁ። እንደ ቤተሰብም እንደ ወንድም እንደ እህትም ልናቀርባችሁ ስለፈለግም ጭምር ነው ብላችሁ ማሰብ ነው። ብዙ ጊዜ ልጆች ሲሸውዱ እናውቃቸዋለን፣ ግን ያው ምንድነው ብላችሁ ስትሏቸው የባሰ በጣም ሌላ ነገር ውስጥ መንከታቸው። መቆጣት ጥሩ ነው። አጥፍተውት ከተገኙ በጣም መቆጣት ያስፈልጋል። ከመሆኑ በፊት ግን መጀመሪያ ማቅረብ ያስፈልጋል። በጠረጴዛ ዙሪያ ማወያየት፣ አንቺስ አንተ ምናምን ብሎ ማወያየት፣ መነጋገር ያስፈልጋል። አዋቂ በሚያወራበት ሰዓት መግባት የሌለባቸው ላይ መግባት የለባቸውም። እንግዳ በሚመጣበት ሰዓት ቤት ውስጥ ልጆቹ ድርሻቸው እስከሄድ ድረስ ነው። እንግዳ የማስተናገድ ጉዳይ፣ ትልቅ ሰዎች ሲያወሩ ተነስቶ የመውጣት ጉዳይ፣ እንደገናም ደግሞ ቤተሰቦቻቸው እንዳይጎዱ ሚስጥር የመደበቅና ሚስጥር የማውጣት ጉዳይ ላይ ጥንቃቄ ማድረግ፣ ውጪ የማይወራና የሚወራ ነገር መጠበቅ፣ ትምህርት ቤት ውስጥ ያላቸውን ሕይወት በደንብ አድርጎ ማጣራት መከታተል ያስፈልጋል። ስለዚህ ልጆቻችሁን ሙሉ በሙሉ 100% እርግጠኛ አትሁኑ። አውቀዋለሁ አትበሉ። እንኳን ልጆቻችሁን ራሳችሁን 100% እንኳን አውቀዋለሁ ማለት ከባድ ነው። ራስን ማወቅን የመሰለ ፍለጋ የለም። ትልቁ ፍለጋ መሆን ያለበት ራስን ነው። ሰው ራሱን ፈልጎ ካገኘ ማንንም ሰው አያጣም፣ እግዚአብሔርንም አያጣም። ዩኒቨርስን በሙሉ ማወቅ ይችላል ራሱን ካወቀ ብዬ አምናለሁ። ጸሎተ ሃይማኖት በነገራችን ላይ በቤተ ክርስቲያናችን ውስጥ በጣም ትልቅ ጸሎት ነው። እንደው ስሙ ጸሎተ ሃይማኖት በመባሉ ውስጡ በምናነበው ምንባብ ውስጥ እኛ ለዕለት ተዕለት የምንፈልጋቸውን ልመናዎችም ጭምር ስለማናገኝበት ትምህርት ብቻ ይመስለናል እንጂ የሃይማኖት ጸሎት ትልቅ ጸሎት ነው። ክርስቲያኖች ሰው ክርስትና ሲነሳ እንኳን ከእናቱ ማህፀን ወጥቶ በ40 በ80 ቀኑ ወደ ቤተ መቅደስ ሲመጣ ክርስትና የሚነሳበት ቀን ላይ እርሱ አንደበቱን አውጥቶ ለመመስከር ሕፃኑ ወይም ሕፃኒቷ ባይችሉ አውራ ጣታቸውን ይዞ የክርስትና አባታቸው የክርስትና ጥምቀትን አግኝተው ወደ እግዚአብሔር አንድነትና ወደ ቤተ ክርስቲያን ህብረት መግባት እንዲችሉ የሚጸለይላቸው ጸሎት የሃይማኖት ጸሎት ነው። ይሄ አይግረማችሁ። ሰው ስርዓተ ተክሊል ቢፈጽም የማዕስባን ጋብቻ ቢፈጽም በዛ ጸሎት ውስጥ የሃይማኖት ጸሎትም ጭምር ይደገምለታል። በመጨረሻም ደግሞ ፍጻሜው ሆኖ ወደ እግዚአብሔር መንግስት ቤተ ክርስቲያናችን ስትሸኘው ፍትሃት ስታደርግለት አብረው ከውዳሴ ማርያሙና ከመዝሙረ ዳዊቱ ጋር የሃይማኖት ጸሎት ይደረግለታል። እና የሃይማኖት ጸሎት እንዳልኳችሁ ትልቅ ጸሎት ነው። ስሙ በመጀመሪያ ሲጠራ ጸሎተ ሃይማኖት ተብሎ ይጠራል። ጸሎት ስለሆነ አንድን ጸሎት በነገራችን ላይ ጸሎት የሚያስብሉት ቅድመ መስፈርቶች አሉ። እነዛን ማሟላት ካልቻለ በቀር ያ ጸሎት ኦርቶዶክሳዊ የሆነ ጸሎት ነው ተብሎ እንኳን ሊቆጠር ላይችል ይችላል። አንድ ጸሎት ልብ ብላችሁ ስሙ ክርስቲያኖች፣ እኛም የምንጸልየውም ጭምር ነው የምላችሁ። ጸሎት ሆኖ ከእግዚአብሔር ፊት እንዲቀበል ወይም ተሰሚነት እንዲኖረው ቤተ ክርስቲያንም ይህንን ጸሎት ትቀበለዋለች ተብሎ እንድትቀበለው የሚያደርጋት መስፈርቶች አሉት። የመጀመሪያው አንድ ጸሎት ሊኖረው የሚገባው የመጀመሪያው ነገር ምስጋና ነው። እስኪ ምስጋና በሉ። ግዴታ ነው። ምንም አይነት ጸሎት ያለ ምስጋና አይጀምርም። ምክንያቱም እግዚአብሔር አምላክን ለምነን አይደለም የምናመሰግነው፣ አመስግነን ነው የምንለምነው። ብዙ ያለኛ ጸሎትና ብዙ ያለኛ ልመና እግዚአብሔር ያደረጉት ነገሮችና የፈጸማቸው ነገር ስላለ ነው። ምሳሌ ልስጣችሁ። ሁላችሁም ዛሬ ማለዳ ብትችሉ ቤተ ክርስቲያን የምትሰሙባት በደጃችሁ ያለው የአቡነ ገብረ መንፈስ ቅዱስን ቤት የምትሳለሙባት ቤት ናት። ስትመጡ ጠዋትም ከእንቅልፋችሁ ስትነሱ፣ አሁንም ማታም ወደ ቤታችሁ ገብታችሁን ስትተኙ ጸሎት ማድረጋችሁ አይቀርም፣ አነሰም በዛ። ያንን ጸሎት ስታረጉ አሁን የምላችሁን ነገሮች ለምናችሁ ታውቃላችሁ? እስኪ ከናንተ መካከል ከሁላችን መካከል ስለ ደም ዝውውሩ የጸለየ ሰው አለ?
ስለ ልብ ምታችሁ ጸልያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸልያችሁ ታውቃላችሁ? ስለ አጥንቶቻችሁ እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸልያችሁ ታውቃላችሁ? ስለ ጅማቶቻችሁ እንዳይበጠሱ ጸልያችሁ ታውቃላችሁ? አይናችሁ እንኳን ተከድኖ እንዲገለጥ ተገልጦም እንዲከደን እንዲያርገበግብ ለምናችሁ ታውቃላችሁ? ማናችንም አንወሻሽ ለምነን አናውቅ። አሁን ያልኳችሁ ነገሮች ግን በነገራችን ላይ በጣም መሰረታዊ ነገሮች ናቸው። ሰው ልቡ ካልመታ አይኖርም፣ ካልተነፈሰም አይኖርም፣ አጥንት ከሌለውም አይኖርም፣ ጅማቶቹ ከተበጠሱም አይኖሩም። ልብ በሉ ክርስቲያኖች፣ እግዚአብሔር እነዚህን ነገሮች አንድም ቀን አስበን ሳንለምነው ግን አለመናችሁኝም ብሎ አልነሳንም። ይኸው እያስተነፈሰ ነው። ይኸው ልብ እያስመታ ነው። ይኸው አጥንታችሁን ሰጥቷችኋል። ይኸው ጅማቶቻችሁ ደም እያዘዋወሩ ነው። ስለዚህ እግዚአብሔርን ለምነን አይደለም የምናመሰግነው፣ አመስግነን እንለምነዋለን። አንድን ጸሎት የሚያደርገው መጀመሪያ ይህ ነው። ሁለተኛው ጸሎት የሚያደርገው ነገር ደግሞ ምንድነው? ምልጃ ነው። እስኪ ምልጃ በሉ። ምልጃ ነው። ሰው በሚጸልየው ጸሎት ላይ ወደደም ጠላም ስለሌላው ስለ ወዳጁ እንዲጸልይ እግዚአብሔር ያዘዋል። እሱ የጸለየውም ጸሎት ይህንን ይመራዋል። እስኪ አባታችን ሆይ በሉ በሉ እንጂ ከዛስ እንዲሁ ከዛስ እስኪ በሉ ድጋሚ። ለየብቻችሁ ስትጸልዩ የዕለት እንጀራዬን ስጠኝ ብላችሁ ታውቃላችሁ? ሁሌም ለብቻችሁም እንኳን ብትሆኑ የዕለት ምናችንን ስጠን ነው የምትሉት። ይሄ እኮ ምልጃ ነው። በነገራችን ላይ ስለሌላው ሰው እየለመናችሁ እንጀራዬ አላላችሁም፣ እንጀራችንን ያላችሁት። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለብዙሃን የለመናችሁትን እንጀራ በተናጠል እንዳትበሉት ይላል። እንጀራችንን ብለን ለምነህ የሰጠህን እንጀራ ብቻህን መብላት አትችልም፣ ማካፈል ግዴታህን። ሌላውም ሰው ስላንተ ሲጸልይ እንጀራዬን ብሎ አይጸልይማ፣ እንጀራችንን ብሎ ነው የሚጸልየው። ምልጃ ግዴታ ያስፈልገዋል። ሶስተኛው ምስክርነት ነው። እስኪ ምስክርነት በሉ። አዎ የትኛውም ጸሎት ምስክርነት ያስፈልገዋል። ጸሎተ ሃይማኖት የምስክርነት ጸሎት ነው። ይህንን ጸሎት እኛ ምስጋና የለውም ብለን ብናቃልለው ወይም እንደኛ እንደፈለግነው ተመስገን፣ ምስጋና ይድረስህ የሚሉ ቃላቶችን ባናገኝበት፣ ከዛ ባለፈም ደግሞ እንደ ልመና ይህን አድርግልኝ ይህንን ሁንልኝ ብለን ባናገኝበት ጸሎት ሳይመስላችሁ እንዳይቀር ክርስቲያኖች፣ የሃይማኖት ጸሎት የምስክርነት ጸሎት ነው። በጣም ትልቁ ችግርም አሁንም በከተማችን እኛንም ጨምሮ አገልጋዮች የምናደርገው ነው። ቀድሶ ማግባት፣ እነዚህ ነገሮች ሁሉ ስርዓት አይደሉም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ፣ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆን በዛ ሰዓት። የለም ስርዓቱ ላይ። እንዲያውም ይኸውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱን የሚለው አይለያዩ። ሁለቱ ሙሽሮች እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ። እኔም ማቀያ ነው እስካሁን ድረስ በገጠሪቱ ይደረጋል ነው የምላችሁ። አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉንም ብትመለከቱት ለዛቲ ልብስ ባረካ ለዛቲ ልብስ ነው የሚለው። ለነዚህ ልብሶች አይደለም የሚለው። ይህቺ ልብስ ባርካት ነው የሚለው። ለምን? የምትቀርበው አንዲት ልብስ ናት። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን? ሁለት አክሊል ነው የሚቀርበው። እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና መሃል ላይ በልክ እንደ መርፌ ቁልፍ አይነት ልክ እንደዛ በዛ ይያያዛል። ስለዚህ እስከ መጨረሻው አይለያዩ። ቆርበው እሷ ወደ እናቷ ቤት ትሄዳለች፣ እሱ ወደ ቤተሰቦቹ ቤት ይሄዳል። 40 ቀን ይቆያሉ። ስንት ቀን ይቆያሉ? 40 ቀን። 40 ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል። ከ40 ቀን በኋላ ሰርግ ይደገሳል። በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ። ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው። በፈለገችው መልክ እንድታጌጥ ይደረጋል። የፍትሐ ነገሥቱ ስርዓት ይሄ ነው። የገጠሪቱ ስርዓት 40 ቀን እንኳን ባይቆይ፣ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል በሶስተኛው ቀን።
ስለዚህስ ምን ይሆናል? ላቭ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነፃ ነው። አሁን በጣም እየተቸገርን ያለነው እንዳልኳችሁ ተክሊል በተደረገበት ቀን ሰርጉ ይደረጋል፣ ከበሮ ይመታል፣ ዝላይ አለ፣ ላብ አለ። ለስርዓተ ቁርባኑ የማይመቹ ነገሮች የማይፈቅዱ ነገሮች በሙሉ ትመለከታላችሁ። እኔ ስለ ስርዓተ ተክሊል ማስተማር የማልፈልገው እስካሁን ለዚህ ነው። ለምን ቢባል እነዚህ ነገሮች መናገር በዚህ ዘመን እንደ እብድነት ሊቆጠር ይችላል። ብዙ ጎብኚና ጥያቄ የሌላቸው እኚህ አዛውንት በ90 ዓመታቸው ላይ ቤታቸውን ለመሸጥ ፈልገው ገዢ ሲያጠያይቁ ከአንድ ጠበቃ ጋር ተገናኙ። ይህ ጠበቃ አንድሬ ፍራንሷ ራፍሬ ይባላል እና የሴትየዋን በእድሜ መግፋት ካየ በኋላ ይህን ቤት መግዛት እንደሚፈልግ ቀርቦ አናገራቸው። ዝርዝር ጉዳዩን ማስረዳት ጀመረ። በ90 ዓመት እድሜው በስተርጅና ሌላ ቤት ፍለጋ መንከራተት የለበትም። በሕይወት እስካሉ ድረስ እዚሁ በቤቱ ሊቆዩ ይችላሉ። እኔም የቤቱን ዋጋ በአንድ ጊዜ ሳይሆን በየወሩ $2500 እሰጥዎታለሁ። ከእርሶ የሚጠበቀው ከዚህ ዓለም በሞት ሲለዩ ይህን ቤት ለኔ ያወርሱኛል አላቸው። የ90 ዓመቷ አዛውንት ጄን ካልመንት በሐሳቡ ተስማምተው ሰውየው ከቤት ዋጋ ላይ በወር $2500 ሲሰጣቸው በምትኩ ደግሞ ቤቱን ሊያወርሱት ተስማምተው ፈረሙ። አቅመ ደካማዋ አዛውንት ጄን በእድሜም ሆነ በህመም ምክንያት ይህንን ውል በፈጸሙ በወርም ሆነ በ6 ወር ቢሞቱ ጠበቃው መሃል ፓሪስ የሚገኘውን ይህንን የሴትዮዋን ቤት ይወርሳል። 1 ወር ሞላ። ጠበቃውም ወርሃዊ ክፍያውን 2500 ይዞ መጣ። ሴትዮዋም ልክ ባለፈው ወር እንዳያቸው ናቸው፣ ንቁና ጤናማ። እንዲህ እያለ ለ6 ወራት እየተመላለሰ ብሩን ሰጣቸው። ወይዘሮ ጄን በስተርጅና በጣለላቸው ሰው በሚሰጣቸው ገንዘብ የሚወዱትን ወይንና ምግብ እያገኙ በራሳቸው ቤት ሆነው እርጅናን እያጣጣሙ ነው። በዚህ ሁኔታ ዓመት አለፈ። 2 ዓመት። ሰውየው በየወሩ የመጣ ክፍያውን መስጠቱን አላቆመም። የሴትየዋን መድከምና በእድሜ መክፋት ግምት ውስጥ በማስገባት በቅርብ ሞተው ቤቱን አገኛለሁ ብሎ ያሰበው ጠበቃ እንዳሰበው ሳይሆን በየወሩ እየከፈለ 5 ዓመት ሆነ። 6 ዓመት፣ 7፣ 10 ዓመት አለፈ። አዛውንቷ ሴት አሁንም በሕይወት አሉ። እንዲህ እያለ 20 ዓመት ሞላ። ሰውየውም ውል በገባው መሰረት በየወሩ እየመጣ እየሰጠ 20 አልፎ 25 ዓመት ሆነ። በዚህ ወቅት ግን ሰውየው ለዓመታት የከፈለው ገንዘብ ከቤቱ ዋጋ በልጦ ነበር። የ47 ዓመት ጎልማሳ ያለ ላገኛቸው የ90 ዓመት አዛውንት የቤቱን ዋጋ በአንድ ጊዜ ከመክፈል ይልቅ ያንን መሳይ ተንኮል ያለበትን ውል ሲፈርም አዛውንቷ ደክመዋልና በቅርብ ይሞታሉ በማለት ነበር። ጠበቃው ያሰበው ሳይሆን ቀርቶ አዛውንቷ የ116ኛ ዓመት የልደት በዓላቸውን አከበሩ። በዛው ዓመትም ራሱ ባመጣው ሕግ ተገዶ የማያውቃቸውን አዛውንት ሲጦር የኖረው ይህ ሰው በ73 ዓመት ዕድሜው ከሴትየዋ ቀድሞ በሞት ተለየ። አስባችሁታል? የሞታችሁን ቀን የሚቆርጥ ጠላታችሁ ቀለባችሁን ሲሰፍር፣ ወጥመድ ያዘጋጀላችሁ ሰው የእናንተ ቀለብ አቅራቢ ሆኖ ሲቀር፣ ወዳጄ የሰውን ንብረት አትመኝ፣ በማንም ላይ ብልጥ አትሁን፣ ካንተ በላይ ጠቢብና ብልጥ እግዚአብሔር አለ። በተረጋገጠ የልደት ሰርተፊኬት የዓለማችን የረጅም ዕድሜ ባለቤት የሆኑት ወይዘሮ ጄን ካልመንት ከዚህ ሁሉ በኋላ ለተጨማሪ 6 ዓመት በሕይወት ኖረው በ122 ዓመታቸው በ1997 ነበር ከዚህ ዓለም በሞት የተለዩት። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። የሚያስተምሩ የሚያነቁ ቪዲዮዎችን አቅርብላችኋለሁ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችን ጋር ይሁን እላለሁኝ። እንበርታ፣ እንጠንክር።
ለዚህ ቤት ለዚህ ቻናል አዲስ የሆናችሁ በድጋሚ ሁላችሁም ቻናሉን ሰብስክራይብ አድርጉ። ቪዲዮን ሁሌም እንደምናገረው ሼር ማድረጋችሁን አትርሱ። በተለይም ደግሞ አሁን እንደ አዲስ የመናፍስትን ውጊያ የሚረዱ የሰንበት ተማሪዎች ሊሆኑ ይችላሉ፣ ምዕመናን ሊሆኑ ይችላሉ፣ ሌሎችም በየቦታው የሚገኙ በተለይም ደግሞ በባዕድ አምልኮ ተይዞ የሚገኙ ሰዎች መንቃት መበርታት እንዲችሉ ሁላችንም እነዚህን ቪዲዮዎች ሼር ማድረጋችንን እንዳንረሳ። ሁላችንም ኃላፊነታችንን እንወጣ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።